ሳሚ ላይም ትጮኻለች ማለት ነው፣ ባለቤቷ ላይ። ሂዊንማ ለምን አይቼሽ ድምፅሽን ለምን ሰምቼው ጭራሽ ሶፋ ላይ እንዴት እንደ አሰሪ ቁጭት ያለሽ ያንቺ ቦታሽ ኪችን ውስጥ ነው። በቃ ቡና ራሱ አብልታ ስታመጣላት ምንድን ነው ይሄ ቡና ነው ወይ? አንዴ ስኳር በስቷል፣ አንዴ ስኳር የለውም፣ በጣም ይመራል እያለች ስታሰቃያት ከርማለች ማለት ነው። እንግዲህ ዛሬ ክፍል 25 ተለቋል። ያው ክፍል 25 ላይ ደግሞ ምንድን ነው ሳሚ መጥቶ ምንድን ነው እያረግሻለሽው? የህፃኗ የህዊ ልጅ ፎቶ አንቺ ጋ ምን ይሰራል? ህፃኗን የሰረቅሽው አንቺ ነሽ እያልከኝ ነው ብለዋለች ማለት ነው። አይደለም ግን አንቺ ጋር ምን እየሰራ ነው ብሎ ሲጠይቃት አይ ያኔ ለማስታወሻ ብዬ በስልክ ያነሳሁት ነው ብላለች ሳሮናም ማለት ነው። እንግዲህ ሳሚ ይሄ ነገር በጣም እየገረመኝ ነው ብላ ስትለው አንተ ምን አለብክ እምብርትክ እስከሚዞር ድረስ ቁጭ ብለክ ትበላለክ። እዚህ ቤት እኔ ነኝ ሁሉም ነገር ኃላፊነት ወስጄ የማስተዳድርክ ምን አለብክ ብለዋለች ማለት ነው። እንግዲህ ሳሮና ከዚህ ቀደም በተለያዩ አካውንት ብር እያስቀመጠች አንዴ በሳሚ ያው ህፃናትን ደግሞ ሌሊት ላይ እንግዲህ የሂዊ ልጅ ወይም የጽናትን ልጅ ሌሊት ላይ እንግዲህ መኪና ኮንትራት ይዛ ከዛ ከነበረችበት ቦታ ላይ ያው ሌላ ገዢ ህፃናት እስከሚመጣ ብላ አስወግዳታለች ማለት ነው። ወደ ሌላ ቦታ አዘዋውራታለች። እሱንም ለምንድን ነው እንደዚህ ያደረገችው? ሂሩት እህቷ በጣም የተከታተለቻት ነው። በዚህ ላይ ደግሞ ስለ ህፃናት እንደምታዘዋውር ነቅታባታለች። ግን ሂዊ አሁን እዛ ቤት ቁጭ ያለችው ፋይሉን እስከምታገኝና የጽናትን ልጅ ወይም የሂዊ ልጅ የወሰደችው ሳሮና እንደሆነች ሂሩት በጣም ጠንቅቃ ታውቃለች ማለት ነው። እንደውም ሂሩት ወይኔ እህቴ ሳላውቅ እኮ እየመጣው ስራ ቦታ አጨናነቁሽ አይደለም ወይ? ለዛ ደግሞ ይቅርታ ልታደርጊልኝ ይገባል። አንቺ በስራ ተጨናንቀሽ ተንግዲህ ሚስጥር አንደባበቅም ብለው እንግዲህ ሳሮናና ህይወት ራሱ ሂዊም እንትና ሂሩት በጣም ነው የሚያወሩት ማለት ነው። እና እዛ ቤት እንግዲህ ለጽናት ወይም ለሂዊ በጣም ሁሉም ሰው ያዝንላታል። አብሶ ዳዊት ወይም ናሆም ማለት ነው። እና እንደውም እሱ ከጽናት ፍቅር እንደያዘው በዚህ ላይ ደግሞ አይሆንም እኔ ጓደኛ አለች ጓደኛዬን አስተዋውቃለሁ እያለች ያው የነሳሮና እህት እንግዲህ ከዚህ በፊት እነሱ ጋር ያላደገችው ማለት ነው። እሷ ያው እህታቸው አይደለችም። እዛ ቤት እንግዲህ እህታቸው የምትሆነው ማናት? ጽናት ናት ወይም ሂዊ ናት ማለት ነው። ሂሩት ያው አይደለችም። እንግዲህ ሳሚና ሂሩት ማለት ነው። ሂሩት ከሳሮና ብር እየተቀበለች ያው ለሳሚ ትሰጠዋለች ማለት ነው። ይሄን ደግሞ የዲኤንኤን ምርመራም ከዚህ በፊት አድርገው እንግዲህ ሂሩት የነ ሳሮና እህት መሆኗን አረጋግጠዋል። ይህንንም በምንድን ነው ያደረገችው? ሂሩት ማለት ነው የጽናትን ማበጠሪያ አምጥታ ቀይራ ያረገችው ማለት ነው። እህታቸው እንደሆነች ለማረጋገጥ ሳሚ ግን እኔ እህታቸው ሆኛለሁ ብለዋለች። በምን መልኩ አድርገሽ ነው እህታቸው የሆንሽው በሚለው እንግዲህ በጣም ተጨቃጭቀው ነበረ። ዛሬ ላይ ግን በጣም የሆነ ትልቅ ዱላ ይዛ ያው ሂሩት እንግዲህ ሳሚን አንዴ አስመትተዋለች ወይም መታዋለች ማለት ነው። እና በቃ በጣም ነበረ እሷም የምትከታተላት ሳሚ የሚከታተላታል፣ ወዴት እንደምትሄድ ወዴት እንደምትገባ ማለት ነው። እዛ ጋር ሳሮና እንግዲህ ሂሩት ራሴን እያዞረኝ ነው ብላ ባለችበት ጽናት ራሴን እያዞረኝ ነው ብላ ለሂሩት ስትነግራት ነይ ቁጭ በይ ራስሽን እያዞረሽ ከሆነ አረፍ በይ ብላት ነበረ። ከዛን ሶፋ ላይ እንግዲህ ገና አረፍ ከማለቷ ሳሮና እየሮጠች ከውጭ መታለች ማለት ነው። ጭራሽ ሶፋ ላይ እንደመቤት ቁጭ ብለሽልኛል እንዳሰሪ እያለች ባለችባት ሰዓት እንግዲህ ሂሩትም ቀጠል ብላ ተይ እንጂ እህቴ እንደ ሰው አስቢ እንጂ ለምንድን ነው እንደዚህ ጨካኝ ሆንሽው ብላ ስትላት አይመለከትሽም ብላታለች። አላመማትም አውቃ ነው እያለች እንትን ስትልባል ነበርና አሁንስ አበዛሽው ብላ እንግዲህ ሂሩትም ከጽናት ጋር ተነስታ ሄዳለች። እንደውም ሳሮና ምንድን ያለችው ምሳ አቅርቢልኝ እርቦኛል ብላታለች ማለት ነው። እና ከዛን እንግዲህ ጽናትም ወይም ሂዊ ሄዳለች ወደዛ። ያው በሄደችበት ሰዓት ደግሞ ምንድን ነው ያሰበችው ሳሮና
ጽናትን ወይም ሂዊን ከዚህ ቤት ማስወገድ አንቺን አለብኝ። አንቺ ከዚህ ቤት ታልተወገድሽ ሁሉም ሰው የኔን የምሰራውን ተንኮል ያውቅብኝና በአደባባይ በድንጋይ እወገራለሁ። ስለዚህ አንቺን ከዚህ ቤት አጠፋው ታስወገድኩ ምንም ነገር አይደርስብኝም፣ ማንም አይነቃብኝም። ስለዚህ የመንገዴ መሰናክል ሁሉ አንቺ ነሽ መወገድ አለብሽ ብላ ያው ምሳ ቁርስ እንደሚሰራ ሰው ሆና አንቺ እረፊ እንግዲህ ሳሎን ላይ ጠርታት ላስቀየምኩሽ ለተናገርኩሽ ቃላቶቹ በሙሉ ይቅርታ አድርጊልኝ፣ አንቺ እኮ የዋህ በግ ነሽ ብላታለች። እንግዲህ ናሆም በዛ ሰዓት ዳዊት ወንድማቸው መጥቶ ነበረ። እንዴት ታረቃችሁ? እንዲህ በጣም ነው ደስ የሚለው ጸሎት የሰመረ ብሏል። እሱም ደስ ብሎታል ማለት ነው። እንግዲህ ደስ ደሱን ቡና ፈላለሁ ብሏል ናሆም ወይም ዳዊት። በጣም እሷም እየሳቀች ማለት ነው። እሱንም ይቅርታ ጠይቀዋለች። ግን ቁርስ ሰራለሁ ብላ ምንድን ያደረገችው መድኃኒት አምጥታ በጁስ አድርጋ ብርጭቆ ውስጥ አርጋለች አስቀምጣ። ቁርስም ሰርታለች ማለት ነው። በዛ የሰራችው ቁርስ ውስጥ መድኃኒት አድርጋ እንግዲህ ቀስቅሳት አንቺ አረፍ በይ ታጥበሽ መብላት ብቻ ነው ያለብሽ ሌላ ነገር አታደርጊም ብላት ነበረ። ሳሮና እንግዲህ ዳዊት